ሰላም ጤና ይስጥልኝ እንደምን አላችሁ ወዲ የገበያ ስፖርት ቤተሰቦቻችን እነሆ በርከት ያሉ ስፖርታዊ ጉዳዮችን በቀጥታ ወደ እናንተ እናደርሳለን ማለት ነው። ሰፋ ያሉ መረጃዎች ኖሩናል ጧት ላይ ኩለቀን ላይ ወደ እናንተ ካደረስነው ስፖርታዊ መረጃዎች በተጨማሪ ከዚያ በኋላ የወጡ የዝውውር መረጃዎች አሉ። እንዲሁም ከዚህ በፊት ስለተደረጉ የዓለም ዋንጫ አንዳንድ መረጃዎች ወጥተዋል። ከዛም ባሻገር ዛሬ ስለሚደረጉ ስፖርት ውድድሮች የዓለም ዋንጫ ጨዋታዎች አንዳንድ ነገሮችን እያነሳንን ቆይታ እናደርጋለን ማለት ነው። ምናልባት ትላንትና ከተደረጉ ጨዋታዎች ያሉ አንዳንድ ነገሮችን እናነሳለን። በእግር ኳስ ታሪክ ትላንትና እጅግ በጣም አስደናቂ ውጤቶች የተመዘገቡበት ነበረ። ከነዚህ መካከል የኬፕ ቨርዴ ብሔራዊ ቡድን ያደረገው ነገር አይዘነጋም። ከስፔን ጋር የገጠመችው ኬፕ ቨርዴ እንግዲህ ትላንት እጅግ በጣም አስደናቂ ዓለምን ያነጋገረ ጉዳይ ነበረ ያስመዘገበችው ውጤት ወይም ደግሞ 0-0 የወጣችበት ጨዋታ። በዚህ ጨዋታ ላይ ኬፕ ቨርዴዎች ተበልጠው ነበረ በጨዋታ ነገር ግን ውጤቱን አስጠብቀው ነጥብ ይዘው መውጣት ችለዋል። በዚህም ያለ መነጋገሪያ ሆኖ ነበረ። በርካታ ነገሮች የተነሱበት ነበረ። እኛም በኩለ ቀን የስፖርት ትንታኔያችን በሰፊው ወደ እናንተ ዳሰስንበት ነበረ። አሁን አዲሱ ነገር ስለ ኬፕ ቨርዴ የወጣው ነገር ምንድነው? በስፖርታዊ ጨዋነት ሪከርድ ማስመዝገባቸውን የሚገልጽ መረጃ ወጥቷል። እሱ ምንድነው? ኬፕ ቨርዴ እንግዲህ በጨዋታው ሜዳ ላይ ጥሩ ስነ ምግባር በማሳየት አዲስ ሪከርድ ማስመዝገባቸው ይፋ ተደርጓል። ስፔን እንግዲህ ትላንትና ሙሉ የጨዋታ ብልጫ ወይም ደግሞ 74% የጨዋታ ብልጫ በማድረግ ነበረ ከኬፕ ቨርዴ ጋር ጨዋታውን ያጠናቀቀችው። ነገር ግን ያው በዚህ ጨዋታ ላይ ኬፕ ቨርዴዎች የሰሩት ጥፋት አንድ ጥፋት ብቻ ሆኖ ተገኝተዋል። ብዙ ጊዜ በጨዋታ ሲበለጡ የተበለጡ ተጫዋቾች ጥፋት ለመስራት ተጋላጭ ናቸው። ነገር ግን የኬፕ ቨርዴ ተጫዋቾች ትላንትና አንድ ጥፋት ብቻ ነው የሰሩትና ይሄ በዓለም ዋንጫው ታሪክ የመጀመሪያው ሆኖ ተመዝግቧል። ሌላኛው ትላንት ሌሊት የሳውዲ ጨዋታ ከመጀመሩ በፊት በነበረው ስነ ስርዓት ላይ አንድ ያስተዋልነው ነገር ነበረ። የሳውዲ አረቢያ ባንዲራ የያዘው ባነር መሬት ላይ አልተነጠፈ ነበረ። እንደሚታወቀው እንግዲህ አሁን ላይ ጨዋታዎች ከመጀመራቸው በፊት በትልቁ የተሰራ የባንዲራ ቅርጽ ከተጫዋቾች ጀርባ በሰፊው ይነጠፋል ሜዳ ላይ። እሱ ነገር በፊፋ በዚህ ዓመት አዲስ ይዞት ከመጣ ነገሮች መካከል አንደኛው ነው። እንደዚያም ሆኖ ከጀርባ መሬት ላይ ነው የሚነጠፍ የነበረው። ነገር ግን ትላንትና ሌሊት የሳውዲ ጨዋታ ከመጀመሩ በፊት በነበረው ስነ ስርዓት ላይ የሳውዲ አረቢያ ባንዲራ እንደሌሎች ሀገሮች መሬት ላይ አልተነጠፈም ነበርና ለዚህም በርካቶች እየጠየቁ ነበረ። ለምንድነው ያልሆነው? ለምን በተለይ የሚል ነገር እያነሱ ነበረ። ነገር ግን ይሄ ከእስልምና እምነት ጋር በተያያዘ ነው። ምክንያቱም ደግሞ ሻሃዳ የሚለውን የቅዱስ ቁርአንን ሕግ በመከተል ነው። ያንን ጽሑፍ ስለያዘ ነው ያ ባንዲራ መሬት ላይ እንዲነጠፍ ያልተደረገ ስርዓተ ሃይማኖቱ ስለማይፈቅድ ማለት ነው። እንግዲህ በዚህ በኩል ምናልባት አስተናጋጆቹ ሊመሰገኑ ሊደነቁ የሚገባበት ነው። ምክንያቱም እንደዚህ እምነታዊ ሰባዊ ነገሮች ሲከበሩ ማየት በጣም ጥሩ ነገር ነው። ይህንን በዓለም ዋንጫው ላይ ብዙም እየተመለከትነው አልነበረምና ይሄ ነገር መሆኑ ሌላኛው ጥሩ ነገር ነው። ሌላኛው የተፈጠረው አንድ በጣም አስቂኝ ነገር በዚህ የዓለም ዋንጫ የተመለከትነው የደቡብ ኮሪያ ጋዜጠኞችና ተጫዋቾች ጉዳይ ነው። እንግዲህ የደቡብ ኮሪያ ጋዜጠኞች የዓለም ዋንጫን እንዲዘግቡ ከደቡብ ኮሪያ ብሔራዊ ቡድን ጋራ እንደዚህ ወደ አሜሪካ አምርተዋል። ወደ ዓለም ዋንጫ ወደሚደረጉበት ጨዋታዎች ወደሚደረጉበት ቦታና እዚህ ቦታ ላይ ጋዜጠኞች በስህተት አንድ የሰሩት ጥፋት ነበረ። እሱም ጥፋት ምንድነው? ማይክ ኦፍ ሳያደርጉ ለሌሎች በሚሰማ ደረጃ የብሔራዊ ቡድን ተጫዋቾችን ሰን ሆንግሚንን የሚተች ቃል እያወጡ ነበረ። ይሄ በህዝቡ ዘንድም ተሰምቷል። እንግዲህ በደቡብ ኮሪያ ብሔራዊ ቡድንና የሀገሪቱ መገናኛ ብዙሃን ከዚያ በኋላ ቅሬታ ተፈጥሯል። ግንኙነታቸውንም አቋርጠዋል። አሁን ላይ የደቡብ ኮሪያ ብሔራዊ ቡድን መግለጫዎችን እየሰጠ አይደለም ለሀገሪቱ መገናኛ ብዙሃንና ሙሉ ለሙሉ አቋርጧል። ያም የሆነው ምንድነው? ጋዜጠኞቹ እርስ በርስ ያደረጉት የግል ንግግር ድምፅ ቅጂ በድንገት መውጣቱ ነው። እነሱ ድምፁ እየወጣ እንደሆነ ሳያውቁ በማውራታቸው ምክንያት ማለት ነው። በወጣው የድምፅ ቅጂ ምክንያት እንግዲህ ጋዜጠኞች ሰን ሲሮጥ ወታደር ይመስላል ግን ወታደራዊ ግዴታውን አልተወጣም የሚል አስተያየት እየተናገሩ ነበርና ሌላም በጣም ስድብ መሰል የሚመስል ነገሮችን እየሰነዘሩ ነበረ። እንደሚታወቀው በደቡብ ኮሪያ
በመጀመሪያ ማንኛውም ሰው የውትድርና ልምድ እንዲኖረው ይደረጋል። ያንን በማንሳት እየተቹ ነበረ። ከዚህ ቅጅ መውጣት በኋላ ሰን ሁንግሚንና ብሔራዊ ቡድኑ የሀገሪቱ ሚዲያ ላይ እንግዲህ ተቃውሟቸውን አሰምተዋል። ተጫዋቾቹ ከመጀመሪያው ጨዋታ በኋላ ለጋዜጠኞቹ አስተያየትም መስጠት አቁመዋልና በሜክሲኮ የሚገኙት የሀገሪቱ ጋዜጠኞችም የቡድኑ መሪ በዚሁ ምክንያት ከኃላፊነቱ ለቋል ማለት ነው። ብሔራዊ ቡድኑና ሚዲያው የሀገሪቱ ሚዲያም ግንኙነታቸውን አቋርጠዋል። ሰን ሁንግሚንን ይቅርታ ጠይቀዋል። ይቅርታውን ተቀብሏል። ነገር ግን ምንም አይነት አስተያየቶችን ሀሳቦችን ለሚዲያው እየሰጠ አይደለም። በዚህ ምክንያት ይሄኛው አንደኛው በጣም ትልቁ መነጋገሪያ ነበር። አንድ ብሔራዊ ቡድን ለሀገሩ የሚጫወት ብሔራዊ ቡድንን የሀገሪቱ ጋዜጠኛ እንደዚያ ሲያጣጥል በቦታ የሚገኝ ጋዜጠኛ እንደዚያ ሲያጣጥል መመልከት ብዙ አልተለመደም። ምናልባት ያው ሀገራችን ላይ እንደሆነ ልንሆን እንችላለን እንጂ በዚያ መድረክ ላይ ግን ያም ይሆን አይደለም። ሌላኛው ምናልባት አንዳንድ የምንመለከታቸው ነገሮች በዚህ በዓለም ዋንጫው ላይ በርካታ ተጫዋቾች እየተጎዱ እየተተኩ ነው ያሉት። ከነሱ ጋር የተያያዙ መረጃዎች አሉ። አሁን ከደቂቃዎች በፊት ሰበር ተብሎ የወጣ መረጃ አለ። ይህም ትሮይ ቻሎባ ሊቨራሜንቶን በመተካት ለእንግሊዝ ብሔራዊ ቡድን መጠራቱ ነው። ነገሩ ያው ሊቨራሜንቶም ያጋጠመው ጉዳት ሰበር ዜና የሚያስብል ነው። ሊቨራሜንቶ እንግዲህ አሁን ላይ ጉዳት አጋጥሞታል። በዚህ ምክንያት ከዓለም ዋንጫ ውጭ ስለመሆኑ ዴቪድ ኦርኔስትን ጨምሮ ሌሎች ሚዲያ መገናኛ ብዙሃን ዘግበዋል። እሱን ተክቶ የትሮይ ቻሎባ ተጠርቶ የእንግሊዝ ብሔራዊ ቡድንን ተቀላቅሏል ማለት ነው። ሌላኛው የቶማስ ፓርቴ ጉዳይ ነው። ቶማስ ፓርቴ እንግዲህ ወደ ካናዳ እንዳይገባ ተከልክሏል። ነገ ሌሊት ላይ ጨዋታ አላት የሀገሩ ጋና። ነገር ግን ወደዛ እንዳይገባ ተከልክሏል። ይህም የሆነው እንግዲህ በሀገር እንግሊዝ የመድፈር ወንጀል ክስ ስለቀረበበት ነው። የክሱ ጉዳይ እስካሁን ድረስ አልተጠናቀቀም። ከዚሁ ጋር በተያያዘ ጋናዊ አማካይ ቶማስ ፓርቴ እንግዲህ እንግሊዝ ውስጥ ባለበት ክስ ምክንያት ካናዳ መግባት መከልከሉ ይታወቃል። ቶማስ እንግዲህ አሁን ላይ ከካናዳ የቀረበበትን ክልከላ ውሳኔ ተከትሎ ፍርድ ቤት ይግባኝ ጠይቋል። ዛሬ ውሳኔው ይሰጣል ተብሏል። ያው ሌሊት ላይ ማለት ነው በእነሱ ቀን ስለሚሆን በዚያ መንገድ የኦታዋ ፍርድ ቤት የቶማስ ፓርቴን ክልከላ ውሳኔ ይግባኝ በዛሬው ዕለት የሚወስን ይሆናል ተብሏል። ምናልባት እንግዲህ የጋና ብሔራዊ ቡድን ነገ ሌሊት ከፓናማ ጋር ለሚያደርገው ውድድር ይደርሳል አይደርስም የሚለው ነገር ይጠበቃል። ያው ይታወቃል ቶማስ ፓርቴ የቀድሞ የመድፈኞቹ እንዲሁም ደግሞ የአትሌቲኮ ማድሪድ የመሃል ሜዳ ሞተር ነው። ለሀገሪቱ ደግሞ በጣም ትልቅ አገልግሎት ይሰጣል ተብሎ ይጠበቃልና ይህ ነገር ይጠበቃል። Stayed down. He will have his say. And with moments left of this game. Oh, what a finish! ሌላው የምናነሳው ነገር ምናልባት ስለ ዛሬ ጨዋታዎች እንመልከት አጠር ባለ መንገድ። ዛሬ የሚደረጉ የዓለም ዋንጫ የምድብ ጨዋታዎች አሉ። ማታ 4 ሰዓት ላይ ፈረንሳይ ከሴኔጋል እጅግ በጣም ተጠባቂ ጨዋታ ነው። አፍሪካዊቷ ሴኔጋል ከአውሮፓዊቷ ፈረንሳይ ጋር የሚያደርጉት ጨዋታ ነው። ፈረንሳይ ለዓለም ዋንጫ ከሚጠበቁ ወይም ሻምፒዮን ይሆናሉ ተብሎ ከሚታሰቡ ቀዳሚ 3 ብሔራዊ ቡድኖች መካከል አንዷ ናት ማለት ይቻላል። በጣም በርካታ ከዋክብቶችን የያዘች ሀገር ነች። በሳዲዮ ማኔ የምትመራውና የአፍሪካ ሻምፒዮኗ ሴኔጋልም በዋዛ የምትታይ አይደለችም። እንግዲህ አፍሪካውያን በዚህ የዓለም ዋንጫ ላይ ምን እየሰሩ እንደሆነ እየተመለከትን ነው። እጅግ በጣም ጫና እየፈጠሩ ናቸው። ታንዛኒያ ብቻ ናት በዚህ ውድድር የሽንፈት የገጠማት በስዊድን 5-1 ተሸንፋለች የቱኒዚያ። ሌሎች የአፍሪካ ሀገራትን ኬፕ ቨርዴን ማየት እንችላለን። ትናንትና ታምር የሰራቸዋል እና ጥሩ እንቅስቃሴ ያደረጉ ነው የሚገኙ። ሴኔጋልም ዛሬ ምናልባት ፈረንሳይን ልትፈትን እንደምትችል ይጠበቃል። ምናነሳቸው አስተያየቶች አሉ ከነሱም ጋር አሰልጣኙ ተጫዋቾች ያሏቸው ነገሮች። ሌላኛው ሌሊት 7 ሰዓት ላይ ኢራቅ ከኖርዌይ የሚያደርጉት ጨዋታ አለ። ይህም ጠንከር ያለ ጨዋታ ሊኖር እንደሚችል የሚያሳይ ነው። ሌሊት 10 ሰዓት ላይ አልጄሪያ ከአርጀንቲና የሚያደርጉት ጨዋታም ሌላኛው ተጠባቂ ነው። በዚህም እንግዲህ አልጄሪያ አፍሪካዊቷ ሀገር ምናልባት ከቀድሞ ከ2022 ሻምፒዮን አርጀንቲና ጋራ የሚያደርጉት ጠንከር ያለ ጨዋታ ነው። እንዲሁም ነገ ጠዋት 1 ሰዓት ላይ ኦስትሪያ ከጆርዳን የሚያደርጉት ጨዋታ አለ። እሱም ጨዋታ ሌላኛው ተጠባቂ ጨዋታ ነው። ምናልባት ግን አንዳንድ ነገሮችን ስለ ፈረንሳይና ሴኔጋል እንዲሁም ስለ አርጀንቲናና አልጄሪያ አፍሪካውያን ስለሚጫወቱበት ግጥሚያና ስለ ተጋጣሚዎቻቸው አንዳንድ ነገሮችን እናንሳ። ከሁሉም በፊት ግን ስለ ሊዮኔል አንድሬስ ሜሲ የተወሰነ ነገሮችን ብለን እንለፍ። ዛሬ እንደ ግጥምጥሞች ሆኖ በጣም ትልቅ ታሪክ አለ በሊዮኔል አንድሬስ ሜሲ በኩል። ልክ በዛሬዋ ቀን ነው እንግዲህ ከ20 ዓመታት በፊት አሁን ላይ የእግር ኳስ ኮከብ ሊዮኔል አንድሬስ ሜሲ ልክ የዛሬ 20 ዓመት ነበረ በዓለም ዋንጫው መድረክ ሀገሩን ወክሎ መጫወት የቻለው። እንግዲህ ሰው በመጀመሪያው ጨዋታ ተቀይሮ ከገባ ከ14 ደቂቃ በኋላ በመጀመሪያው የዓለም ዋንጫ ጨዋታው የመጀመሪያውን የዓለም ዋንጫ ግብ ያስቆጠረበት ጊዜ ነበርና ልክ የዛሬ 20 ዓመት
በዛሬው ቀን ነውና ግጥምጥሞሹ እጅግ በጣም አስገራሚ ነው። ከዚያ በኋላ እንግዲህ ሊዮኔል አንድሬስ ሜሲ ዓለም እግር ኳስ ላይ ምን ሰራ የሚለው ታሪክ ነው፣ ተዘርዝሮ የሚያልቅ አይደለም። የ8 ጊዜ ባላንዶር ተሸላሚው እንዲሁም ደግሞ የዓለም ዋንጫን ባለፈው 2022 ያሸነፈ መሆኑ ይታወሳል። ከዚያ ውጭ ያሉ ሽልማቶችን ስንቱን እንቆጥረዋለን። ከዚሁ ጋር ተያይዞ ምናልባት ስለ ዛሬው ጨዋታም አስተያየት ሰጥተዋል የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ። ከሊዮኔል ሜሲ ጋር የተያያዘ አስተያየት ሰጥተዋል። የአርጀንቲናው ብሔራዊ ቡድን የአምበሉ ሊዮኔል ሜሲ በዛሬው ጨዋታ ላይ ዝግጁ እንደሆነ ነው የተገለጸው። ሊዮኔል ሜሲ በአሁኑ ሰዓት ላይ በጥሩ ሁኔታ ላይ ይገኛል ሲሉ ነው የብሔራዊ ቡድኑ አሰልጣኝ ሊዮኔል ስካሎኒ የተናገሩት። ሊዮኔል ሜሲ እንግዲህ ሁልጊዜም አርጀንቲና በፈለገችው ሰዓት ተገኝቷል ያሉት ስካሎኒ ዛሬ የተለየ ይሆናል ወይም ደግሞ በሊዮኔል ሜሲ በዛሬው በአርጀንቲና ጨዋታ በቋሚነት ይሰለፋል ተብሎ እንደሚጠበቅም ነው የሀገሪቱ ሚዲያዎች እየዘገቡ ያሉት። ሌላው ሊዮኔል ሜሲ ዛሬ ምናልባት አንድ ታሪክ ሊያስመዘግብ ይችላል። እሱ ምንድነው? ሜሲ በዓለም ዋንጫው ላይ 8 አሲስቶችን እስካሁን ድረስ አድርጓል። ይሄ አሲስት ሪከርድ ከአገሩ ልጅ ዲያጎ ማራዶና ጋራ ተመሳሳይ ነው። ዲያጎ ማራዶና በአርጀንቲና እንደዚሁ በዓለም ዋንጫው 8 አሲስቶችን የያዘ ተጫዋች ነው። ይህንን ሁለቱ የአንድ ሀገር ኮከቦች ናቸው የቀድሞ ኮከብና የአሁኑ ኮከብ ሪከርዱን ይዘው የሚገኙት። ዛሬ ሊዮኔል ሜሲ ምናልባት እንግዲህ አንድ ተጨማሪ አሲስት ብቻ ካደረገ በዓለም ዋንጫ ታሪክ ከሁሉም በላይ አሲስት ያደረገ ብቸኛው ተጫዋች በመሆን ታሪክ ሊጽፍ ይችላል ተብሎ ይጠበቃል። ሌላኛው ነገር ላሚን ያማልና ሊዮኔል አንድሬስ ሜሲ ስፔንና አርጀንቲና ማለት ነው በቀጣይ ሊገናኙ የሚችሉበት አጋጣሚ ተፈጥሯል። እሱ ምንድነው? ስፔን በምድቧ ሁለተኛ ሆና ካጠናቀቀችና አርጀንቲና አንደኛ ሆና በምድቧ የምታጠናቀቅ ከሆነ ሁለቱ ብሔራዊ ቡድኖች በ32ኛው ዙር ላይ ሁለቱ ብሔራዊ ቡድኖች ይገናኛሉ እና ላሚን ያማልና ሊዮኔል አንድሬስ ሜሲ ያው ለእግር ኳስ አፍቃሪያን እጅግ በጣም የሚያምር ጨዋታ እንመለከታለን ብለን የምናስብበት ነው አርጀንቲና ከስፔን የሚያደርጉት ጨዋታ። ነገር ግን ሁለቱም ለዋንጫ የሚጠበቁ ብሔራዊ ቡድኖች እንደመሆናቸው ምናልባት ከወዲሁ ገና 32ኛው ላይ መገኘታቸው ጥሩ ባይሆንም ለተመልካች ግን በጣም ምርጥ ጨዋታ እንመለከታለን ብዬ አስባለሁ። ሌላኛው የተጋጣሚዎች አስተያየት ነው። ከአርጀንቲና ብሔራዊ ቡድን ተጋጣሚ የአልጄሪያ ብሔራዊ ቡድን አሰልጣኝ ቭላዲሚር ፔትኮቪች አስተያየት ሰጥተዋል። ምንድነው ያሉት? ለአርጀንቲና ጨዋታ የተለያዩ እቅዶች እንዳሏቸው ጭምር ገልጸዋል። አርጀንቲና እናከብራለን፣ ነገር ግን የመጣነው ለተሳትፎ ብቻ አይደለም፣ የተሻለ ውጤት እንፈልጋለን የሚል አስተያየት ሰጥተዋል። ከዚሁ ጋር በተያያዘ በምን መልኩ እንደተዘጋጁ ተጠይቀው ነበረ ፔትኮቪች። ለጨዋታው እቅድ ሀና እቅድ ለ አለኝ የሚል ነገር ሰጥተዋል። አክለውም የምንገጥመው እኛን ብቻ ሳይሆን የውድድሩን አሸናፊነት ግምት ያገኘ የወቅቱን ሻምፒዮን ቡድን ነው፣ ከባድ ጨዋታ ይሆናል የሚል አስተያየት ሰጥተዋል። ነገር ግን ምናልባት በጨዋታው እንዳዩት የተሻለ ውጤት ሊያስመዘግቡ እንደሚችሉ አስተያየት ሰጥተዋል። አፍሪካውያን ያው ጥሩ ነገር እየገጠማቸው ነው። በውድድሩ ላይ እስካሁን ድረስ መጥፎ ነገር አላጋጠማቸውም። በታንዛኒያ በኩል ብቻ ነው እንጂ ከተገመተው ውጭ የተንቀሳቀሱ ናቸው። ሌላው በሴኔጋል በኩልም እንደዚሁ አስተያየቶች ተሰጥተዋል። ሴኔጋል በነገራችን ላይ ምናልባት በጣም አስገራሚ የሚያደርገው ነገር በብቸኝነት ይመስላል ለአሜሪካ ድጋፏን የሰጠች ሀገር ሆናለች። ዛሬ በተሰጠ አስተያየት እንግዲህ የሴኔጋል ብሔራዊ ቡድን አሰልጣኝ ፓፔሊያው አሜሪካ ላደረገችልን አቀባበል ምስጋና ይገባታል የሚልና ሌሎች ተጨማሪ በሌሎች ዘንድ ምናልባት በተለምዶ ቋንቋ አሽቃባጭ የሚያስብል አስተያየት ሰጥተዋል። አሜሪካ ስንደርስ የገጠመን ነገር ሁሉ መልካም ነገር ነው ሲሉ ነው አሰልጣኝ ፓፔሊያው እንግዲህ የተናገሩት። አክለውም በማህበራዊ ሚዲያው ስለሚነገረው ነገር መጠንቀቅ አለብን። ያ ማለት ይሄ ማህበራዊ ሚዲያ ላይ የሚነገሩ ነገሮችን አትመኑ የሚል አይነት መልእክትማ አንስተዋል። ከኤአይ ጋር የተያያዘ ነገርም ነው የሰጡት። ምንድነው ያሉት? ኤአይ ከመጣ ወዲህ ዓለም ላይ እየተፈጠረ ያለው ነገር ግልጽ ነው፣ ወይም ያንን ነገር እናውቃለን፣ እኛ የተደረገልን አቀባበል የተለየ ነው ሲሉ ጨምሮ ተናግረዋልና ስለ አሜሪካ ላይ የሚሰነዘሩት ትችቶች የኤአይ ውጤት ናቸው ለማለት ፈልገው ይሆን አላውቅም። ግን የሴኔጋል ብሔራዊ ቡድን አሜሪካ ሲገባ የነበረውን ፍተሻ የሚያሳይ ተንቀሳቃሽ ምስል በስፋት ተሰራጭቶ ነበረ። ብዙዎች በሰዓቱ ቁጣቸውን አሰምተው የነበረ ቢሆንም እንግዲህ የሴኔጋል እግር ኳስ ፌዴሬሽን አሜሪካ ልክ ነው፣ በትክክል ነው ያደረገችው፣ ለደህንነት ጥንቃቄ ነው ሲል ድጋፉን ሰጥቷል። ይሄ አሁን ላይ ለአሜሪካ እየሰጠ ያለ አስተያየት አይደለም፣ በተቃራኒው የሚገኝ ነው። ኤሊማን እንዳይ
ለፈረንሳይ ብሔራዊ ቡድን የመጫወት እድል ነበረው። ያው የተወለደው ፈረንሳይ ነው ይታወቃል። እንዳይ ለፈረንሳይ ብሔራዊ ቡድን መጫወት ይችል ነበር። ነገር ግን ለፈረንሳይ ባለመጫወት አልቆጭም አይነት ነገር አስተያየት ሰጥቷል። የፈረንሳይ ብሔራዊ ቡድን ህልሜ አልነበረም፣ ያ የእኔ ታሪክ አይደለም የሚል አስተያየት ሰጥቷል። ሴኔጋል 2002 ፈረንሳይን ስታሸነፍ ባላይም ታሪኩ አሁንም በህዝቡ ውስጥ አለ የሚል አስተያየት ሰጥቷል። ኒዳይ የዲዮፍ ትውልድ እኛን አነሳስቶናልም ብሏል። ያ ስሜት አሁንም አለ። ስለዚህ ዛሬም እሷን ማሸነፍ እንችላለን የሚል አስተያየት ነው የሰጠው። አክሎም ዓላማችን ግልጽ ነው፣ የዓለም ሻምፒዮን መሆን ነው። በዚህ ደረጃ ነው እንግዲህ አፍሪካውያን አሁን ስነ ልቦናቸው የተገነባ ያለው። በእርግጥም ቢሉም ያምርባቸዋል፣ የአፍሪካ ሻምፒዮን መሆናቸው ይታወቃልና ንዳይም ያለው ምንድነው ዓላማችን ግልጽ ነው፣ የዓለም ሻምፒዮን መሆን ነው የሚል አስተያየት ሰጥቷል። ወደ አፍሪካ ማምጣት እንፈልጋለን የዓለም ዋንጫውን ብሏል። እንግዲህ ያ የሚሳካ ከሆነ በታሪክ የመጀመሪያው ሆኖ ይመዘግባል ማለት ነው። ምክንያቱም ከዚህ በፊት የዓለም ዋንጫን አንዴ አዘጋጅተናል በደቡብ አፍሪካ አማካኝነት 2010 ስፔን ሻምፒዮን የሆነችበት ሰዓት። ነገር ግን ማንሳት አይደለም ማዘጋጀት ራሱ ብርቃችን ነው። ለአንዴና ለመጨረሻ ጊዜ ነው ያንን ነገር ማሳካት ይቻላል። እንግዲህ ሴኔጋል እንደ አፍሪካ ዋንጫ ያን የምትደግም ከሆነ በታሪክ ለመጀመሪያ ጊዜ ይሄንን ነገር እናደርጋለን ማለት ነው። በነገራችን ላይ ምናልባት ከዚሁ ከንዳይ ንግግር ጋር ከፈረንሳይ ብሔራዊ ቡድን ጋር በተያያዘ ምናልባት አንድ የምናነሳው ለጠቅላላ ነገር የምናነሳው ነገር ይኖራል። በዘንድሮ የዓለም ዋንጫ ከፈረንሳይ የተወለዱ 98 ተጫዋቾች አሉ። በዚህ በዓለም ዋንጫው ላይ እየተሳተፉ ያሉ 98 ተጫዋቾች አሉ ከፈረንሳይ የተወለዱ ማለት ነው። ነገር ሁሉም ለፈረንሳይ አይደለም የሚጫወቱት። ያ በእርግጥ የፈረንሳይ ብሔራዊ ቡድን ራሱ የት ነው የተወለደ የነማን ናቸው ቢባል የዘር ሐረጋቸው በሙሉ ወደ አፍሪካ ነው የሚመጣው ወይ ከአፍሪካ ነው የሚመዘዘው። ነገር ግን በዘንድሮ የዓለም ዋንጫ ውድድር ፈረንሳይ ውስጥ የተወለዱ 98 ተጫዋቾች አሉ። እነሱን ስንመለከት ፈረንሳይ በዓለም ዋንጫው በርካታ ተጫዋቾች የተወለዱባት ሀገር ሆና በቀዳሚነት ተመዝግባለች። ከነዚህ ተጫዋቾች መካከል 76 ተጫዋቾች ለሌሎች ብሔራዊ ቡድኖች ነው የሚጫወቱት። ከ98 ውስጥ 76ቱ ተጫዋቾች ለሌላ ሀገር ነው የሚጫወቱት። እንዲሁም ደግሞ የዛሬ የፈረንሳይ ተጋጣሚ ሴኔጋል 10 የፈረንሳይ ተወላጅ ተጫዋቾችን በስብስቧ ውስጥ አካታለች። 10 ከነዚያ መካከል እንዳይ አንዱ ነው ማለት ነው። አልጄሪያ 13፣ ሃይቲ 12 የፈረንሳይ ተወላጅ ተጫዋቾችን ሲያካትቱ ኮንጎና አይቮሪ ኮስትም እንደዚሁ ብዙ ተጫዋቾች ያላቸው ከፈረንሳይ ብዙ ተጫዋቾች የወሰዱ ወይም ትውልደ ፈረንሳያዊ ያደረጉ ናቸው። በውድድሩ 8 ብሔራዊ ቡድኖች የውጭ ሀገር ተወላጅ ተጫዋቾች ያላቸው ናቸው። የኔዘርላንድ ግዛት አካል የሆነችው ኩራሳው ከሀገር ውጭ የተወለዱ በርካታ ተጫዋቾች ያላት ቀዳሚ ሀገር ሆናለች ማለት ነው። እንደዚሁም ደግሞ የሞሮኮ ጉዳይ የሚነሳ ነው። አፍሪካዊቷ ሀገር ሞሮኮ ከብራዚል ጋራ አቻ የወጣችበት ጨዋታ አለ። በጣም ምርጥ ጨዋታ የተመለከትንበት ጨዋታ ነበረ። ከዚሁ ጋር ተያይዞ ከሞሮኮ ቋሚ ተሰላፊ ከነበሩ ተጫዋቾች ከነሱ መካከል 10 የሌላ ሀገር ተወላጆች ናቸው። በካናዳ፣ ኔዘርላንድ እና መሰል ሌሎች በፈረንሳይ የተወለዱ ተጫዋቾች ናቸውና እሷም እንደዚሁ በብሔራዊ ቡድኗ ውስጥ ያካተተቻቸው ተጫዋቾች ከሀገር ውጭ የተወለዱ ሆነው ተገኝተዋል። ይሄ ምናልባት በሌላ ሀገር ላይ የተወለዱ በተለይ ለአፍሪካ በአውሮፓ የተወለዱ ተጫዋቾችን ማካተት ያ ትልቅ ነገር ነው። ለኢትዮጵያ ምናልባት የሚጠቅማትን ትምህርት ታገኛለች ብዬ አስባለሁ። ይህንን ካልን የዝውውር ጉዳዮችን እናጋራችሁ ቤተሰቦቻችን። ከዝውውር ጋር የተያያዙ መረጃዎች በስፋት እየወጡ ናቸው የሚገኙት። አሁን ቱኒዚያ በስዊድን 5-1 ከተሸነፈች በኋላ አሰልጣኙን አሰናብታ ሌላ አሰልጣኝ ቀጥራለች። እንግዲህ አሰልጣኝ ላብሪ ላሙቺን ተሰናብተዋል ከስዊድን የ5-1 ሽንፈት በኋላ። ቱኒዚያ እንግዲህ ከትላንት በስቲያ ባደረገችው የምድብ ጨዋታ ነበር በስዊድን 5-1 የተሸነፈችው። ይህንን ተከትሎ ቱኒዚያ አሰልጣኝ ሄርቤ ሬናርድን የብሔራዊ ቡድኗ አዲስ አሰልጣኝ አድርጋ ሾማለች። ቱኒዚያ እንግዲህ በቀጣይ በ2026 የዓለም ዋንጫ ከጃፓን እና ከኔዘርላንድ ጋር ቀሪ የምድብ ጨዋታዎች አሉ። እነዚህን ጨዋታዎች ጥሩ ውጤት አስመዝግባ ወደ ጥሎ ማለፉ ለመካተት ነው እንግዲህ አሰልጣኙን በፍጥነት አሰናብታ ሌላ አዲስ አሰልጣኝ የቀጠረችው። ምናልባት እንግዲህ ለአሰልጣኝ ሄርቤ ሬናርድ ይሄኛው ብሔራዊ ቡድን 5ኛ የአፍሪካ ብሔራዊ ቡድናቸው ነው። ከዚህ በፊት 4 ብሔራዊ ቡድኖችን አሰልጥነዋል በአፍሪካ ልምድ አላቸው። አሁን ደግሞ የቱኒዚያን ተረክበዋል። እንግዲህ ፈረንሳዊ አሰልጣኝ በ2022 የዓለም ዋንጫ ሳውዲ አረቢያን እየመሩ እንደነበረ ይታወቃል። ሳውዲ አረቢያን እየመሩም በመክፈቻው ጨዋታ አርጀንቲናን 2-1 ያሸነፉበት ጨዋታ ይታወሳል። አሁን ደግሞ ቱኒዚያን ተረክበዋል ማለት ነው። ይሳካላቸዋል ወይስ የሚለው ነገር ይጠበቃል። ሌላኛው ዝውውር የሩበን አሞሪም ጉዳይ ነው። የቀድሞ የማንቸስተር ዩናይትድ አሰልጣኝ የሆኑት ፖርቹጋላዊው የሩበን አሞሪም በኤሲ ሚላን ቤት እስከ 2028 የሚያቆየውን ኮንትራት መፈራረም ችለዋል።
እንግዲህ በቅርቡም ሚላኖች ያሰልጣኙን መፈረም ይፋ ያደርጋሉ ተብሎ ይጠበቃል። ማንቸስተር ዩናይትድ እንግዲህ እሳቸውን አሰናብቶ በፋንታቸው ማይክል ካሪክን በአሰልጣኝነት መሾሙ ይታወቃል። ከዚያ በኋላ ቀይ ሰይጣናቱ ትልቅ ለውጥ ማምጣት ችለዋል። ነገር ግን ከዚያ ጊዜ በኋላ ያለ ስራ የቆዩት ሩበን አሞሪም አሁን ላይ የኤሲ ሚላን አሰልጣኝ በመሆን እስከ 2028 ፈርመዋል ማለት ነው፣ ለ2 ዓመት ማለት ነው። ሌላኛው ነገር አንቶኒ ሩዲገር ነው። አንቶኒ ሩዲገር በሪያል ማድሪድ ቤት በሎንስ ብላንኮቹ ቤት እስከ ለተጨማሪ 1 ዓመት ፊርማውን ማኖሩ ይፋ ተደርጓል። በሪያል ማድሪዶች አሁን ላይ በአሰልጣኝ ጆዜ ሞሪኒዮ ስር በርካታ የዝውውር እንቅስቃሴዎችን እያደረጉ ነው የሚገኙት። እንደዚሁ ከዝውውሩ ባሻገር ደግሞ የነበሩ ተጫዋቾችን ውል እያራዘሙ ነው የሚገኙት። ጀርመናዊ ኮከብ አንቶኒ ሩዲገር የኋላ መስመር ተጫዋቹ አንደኛው ነው። ሌላው ብራይተን ኮስቲንሃን በ11 ሚሊዮን ፓውንድ ከኦሎምፒያኮስ ማስፈረሙን ይፋ አድርጓል። ፖርቹጋላዊ የቀይ መስመር ተከላካይ በብራይተን የ5 ዓመት ኮንትራት እንደተፈራረመ ይፋ ተደርጓል። ምናልባት ግን ስለ ሎንስ ብላንኮቹ ወይም ሪያል ማድሪድ ተጨማሪ ነገሮችን የዝውውር ጉዳዮች አሉ። ፖርቹጋላዊ አማካይ በርናንዶ ሲልቫ በሪያል ማድሪድ ቤት እንግዲህ በይፋ ኮንትራት ተፈራርሟል። ከማንቸስተር ሲቲ በነፃ ነው ወደ ስፔን ያመራው። ሞሪኒዮ ተጨማሪ ተከላካይ አሁንም እንደሚፈልጉ ተገልጿል። ጆዜ ሞሪኒዮ ከሚፈልጉት የተከላካይ ተጫዋች መሃል የማንቸስተር ሲቲ ሮበን ዲያዝ እንዳለም እንደዚሁ ለሪያል ማድሪድ ሰዎች መናገራቸው ተሰምቷል። ጆዜ እንግዲህ በዚህም የሀገራቸውን ልጆች እየሰበሰቡ ነው የሚል ቅሬታ እየተሰማባቸው ነው። ሪያል ማድሪዶች ሌላኛው ተጨማሪ ምናልባት በዝውውሩ ላይ እየተወራባቸው ያለ ነገር ሞሮኮዊውን አማካይ አዮብ ቦአዲን ለማስፈረም ፍላጎት ማሳየታቸው ነው። እንግዲህ ሪያል ማድሪድ የተጫዋቹን ሁኔታ ረዘም ላለ ጊዜ ሲከታተሉት እንደነበረም ጭምር ተዘግቧል። ነገር ግን ቦአዲ ከሰሞኑኑ ሞሮኮ ከብራዚል ጋር በነበረ ጨዋታ መሃል ሜዳው ላይ ሲያሳዩ የነበረ እንቅስቃሴ እጅግ በጣም አስደናቂ ነበረ። እጅግ በጣም ተወዳጅ ያደረገው በርካታ ታላላቅ ክለቦች አይን ውስጥ ያስገባው ነው። ሊቨርፑል እና አርሰናልን ጨምሮ የተጫዋቹ ፈላጊ ሆኖ መጥቷል። ነገር ግን ከዚህ በፊት ሪያል ማድሪዶች ተጫዋቹን ሲከታተሉት እንደነበረና ለማስፈረማውን ፍላጎት እንዳላቸው የሚገልጽ መረጃ ወጥቷል። ሌላው በማርኮ ኩሬላ ዝውውር ዙሪያ እንደዚሁ አዲስ ነገሮች ወጥተዋል። በባርሴሎና ላሚያሲያ ነው እንግዲህ ያደገው ኩሬላ። ከዛ በኋላ ለባርሴሎና በተወሰነ ደረጃ ተጫውቶ ቸልሲ ውስጥ በርካታ ታሪኮችን ሰርቷል። አሁን ላይ ሳይታሰብ ከቸልሲ ወጥቶ የሪያል ማድሪድ ተጫዋች ሆኗል። በድንገት ብዙ መረጃው ሳይሰራጭ ነው ይሄ የሆነው። አስደንጋጭ ነበረ። ምክንያቱም እሱ ከዚህ በፊት በነበራቸው ኢንተርቪዎች ላይ ቃለመጠይቆች ላይ የባርሴሎና ደጋፊ እንደሆነና አንድ ቀን ወደ ባርሴሎና እንደሚያመራ እየተናገረ ነበረ። ነገር ግን በድንገት ለተቀናቃኙ ሪያል ማድሪድ ፈርሟልና ይህንን ተከትሎ ከሰሞኑኑ በነበረው ጨዋታ ስፔኖች ባደረጉት ጨዋታ ላይ ከባርሴሎና ደጋፊዎች ተቃውሞም እየቀረበበት ነበረ። እንዲያም ሆኖ ግን ባርሴሎና አሁን ላይ ከሱ ሽያጭ ላይ 1.35 ሚሊዮን ዩሮ እንደሚያገኝ ተገልጿል። የሚሆነው እንግዲህ ኩኩሬላን ባርሴሎና በላሚያሲያ ያሳደገውና እሱን በማሳደግ ሂደት ውስጥ ያለውን ውጤት አስመልክቶ ነው። ሌላው የሊያንድሮ ትሮሳርድ ጉዳይ ነው። ሊያንድሮ ትሮሳርድ አሁን ላይ አርሰናል ለዝውውር ያቀረበው እሱን ጠይቆ ለሚመጣ ክፍት መሆኑን የተገለጸበት ተጫዋች ነው። ከቱርኮ ክለብ ቤሽክታሽ የናስፈረመ ጥያቄ ቀርቦለታል ሊያንድሮ ትሮሳርድ። ነገር ግን ይህንን ውድቅ አድርጎታል። ምክንያቱም በእንግሊዝ ፕሪሚየር ሊግ መቆየት ይፈልጋል ሊያንድሮ ትሮሳርድ። በእንግሊዝ ደግሞ አስቶን ቪላ የእሱ ፈላጊ ሆኖ ብቅ ብሏል ማለት ነው። ቀጣይ የሊያንድሮ ትሮሳርድ ቆይታ እንዴት ይሆናል የሚለው ነገር ወይም ደግሞ ወደ የት ያመራል የሚለው ነገር ይጠበቃል። ቶተናም ሳንድሮ ቶናሊን ለማስፈረም የሚደረገውን ፉክክር ስለመቀላቀል መረጃ ወጥቷል። ከአርሰናልና ከማንቸስተር ሲቲ ጋር ለመፎካከር ነው እንግዲህ ቶተናም የሰሜን ለንደኑ ክለብ የተቀላቀለው። ኒውካስትል እንግዲህ ሳንድሮ ቶናሊን ለመሸጥ 100 ሚሊዮን ዩሮ አካባቢ እንደሚፈልግ ጃኮብ ቤንስ ዘግቧል። ምናልባት ተጫዋቹ ያይመጥኗል አይመጥኑም የሚለው ነገር ምናልባት ጥያቄ ምልክት የሚደረግበት ነው። ሌላው አርሰናል ከሮማው ተጫዋች ማኑ ኮኔ ጋራ በግል ጉዳዮች ላይ በተወካዩ በኩል ስምምነት ላይ ስለመድረሱ መረጃዎች ወጥተዋል። አሁን አርሰናል ለሮማ የዝውውር ጥያቄ ለማቅረብ እየተዘጋጀ ነው ተብሏል። ተጫዋቹ እንግዲህ ከ50 ሚሊዮን ዩሮ በላይ ሊሆን እንደሚችልም ይገመታል። ሌላው ከመድፈኞቹ ጋር በተያያዘ ሌላኛው መረጃ አርሰናል ተጨማሪ ተጫዋቾችን ማስፈረም ይፈልጋል። በተለይ የግራ ክንፍ ተጫዋች በማርቲኔልና በትሮሳርድ ቦታ ላይ ሌሎች ተጫዋቾች እንደሚያስፈርሙ እየተገለጸ ነበረ። ሁለቱም ተጫዋቾች ለሽያጭ እንደሚቀርቡ እየተገለጸ ነበረ። የሰሜን ለንደኑ ክለብ አርሰናል እንግዲህ የክለብ ብሩጁን አጥቂ ክርስቶስ ትዞሊንስ
የማስፈረም ፍላጎት አድሮበታል ተብሏል። ብዙውን ጊዜ እንግዲህ በግራ ክንፍ የሚጫወተው ክርስቶስ ቱዞሊስ የዝውውር ሂሳቡ 40 ሚሊዮን ዩሮ መሆኑ ተገልጿል ማለት ነው። አርሰናል ቱዞሊስን ለማስፈረም ማሰቡን ሞርጋን ሮጀርስ እና ባርኮላ ላይ ያለውን ፍላጎት አያጠፋውም ተብሏል። ምክንያቱም የፒኤስጂውን ባርኮላን ፈላጊ ነው። እንደዚሁም ደግሞ የአስቶን ቪላውን ሮጀርስንም ፈላጊ ነው። ሮጀርስ በእርግጥ ሌላ ቦታዎች ላይ መጫወት የሚችል በመሆኑ ለአርሰናል ቤት ፊርማ ላይ ችግር የሚያመጣ አይደለም። መድፈኞቹ በተጨማሪም የመሃል ሜዳ ተጫዋች ለማስፈረም እንግዲህ ወደ ዝውውሩ ለመግባት እያሰቡ ስለመሆናቸው ነው የተነገረው። አሰልጣኝ ሚካኤል አርቴታ አሁንም ቢሆን እንግዲህ የሳንድሮ ቶናሌ አድናቂ ስለመሆናቸውም እየተነገረ ነው የሚገኘው። የእሱ ተጫዋች ጉዳይ አሁን ላይ ትኩረት ስቧል። እንደተባለው እንግዲህ ክለቡ 100 ሚሊዮን ዩሮ አካባቢ ይፈልጋል። አርሰናል ቱሎዚስን መመልከቱ ከሊያንድሮ ትሮሳርድ እና ከማርቲኔሊ ቆይታ ጋር እንደዚሁ የሚኖረው ግንኙነት ምን ሊሆን እንደሚችል የተነገረ ያለ ጉዳይ ነው። መረጃውን ዛትሌቲክስ ነው ያስነበበው። በርካታ የዝውውር መረጃዎች እየወጡ ናቸው። ቤተሰቦቻችን እንግዲህ ለሰዓቱ ወደ እናንተ ለማድረስ ያስኳቸው መረጃዎች በዚሁ እንቋጭ። በርከት ያሉ መረጃዎች ናቸው ከዝውውሩ ጋር እየወጡ ያሉት። እንዲሁም ደግሞ የዓለም ዋንጫ የምድብ ጨዋታዎች አሁን ላይ ተከታትለው ቀጥለዋል። እነዚህ መረጃዎች በስፋት ወደ እናንተ ማድረሳችንን እንቀጥላለን። በነገ እኩለ ቀን መሰናዷችንም ሰፋ ያሉ መረጃዎችን በተለይ ስለምሽቱ ጨዋታዎች ሰፋ ያሉ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። በድጋሚ ለማስታወስ ያክል የዛሬ ምሽት ጨዋታዎች መርሃ ግብሮች አሉ። ተጠባቂ ጨዋታዎች ናቸው። ምን አይነት ውጤቶች ይመዘገባሉ የሚለው በጉጉት የሚጠበቅ ነው። ማታ 4 ሰዓት ላይ ፈረንሳይ ከሴኔጋል ተጠባቂ ጨዋታ ነው። አፍሪካ ከአፍሪካ የሚያደርጉት ጨዋታ ነው ማለት ይቻላል። አንድ የሴኔጋል ባለስልጣን ይህንን ነገር ተናግረዋልና ፈረንሳይ ከሴኔጋል የሚያደርጉት ጨዋታ ሴኔጋል ታሸንፋለች፣ ፈረንሳይ እናሸንፋታለን ብለዋል። ነገር ግን እነሱ ቢያሸንፉ እንኳን አፍሪካ ነው ያሸነፈችው የሚል አስቂኝ የሆነ ነገር ተናግረዋል። በእርግጥ እውነት ነው። ምክንያቱም ፈረንሳያዊ ተጫዋቾች የዘር ግንዳቸው የሚመዘዘው ከአፍሪካ ነው። ሌላው ሌሊት 7 ሰዓት ላይ ኢራቅ ከኖርዌይ እንዲሁም 10 ሰዓት ሌሊት አርጀንቲና ከአልጄሪያ፣ ጠዋት 1 ሰዓት ኦስትሪያ ከጆርዳን የሚያደርጉት ጨዋታ ነው። እሱን ጨዋታ እኛም በነገ ረፋድ ላይ መሰናዷችን በጥሩ ሁኔታ አዘጋጅተን ወደ እናንተ እናርሳለን። ተጨማሪ የዝውውር ጉዳዮች አሉ። እንዲሁም ደግሞ በዓለም ዋንጫው ላይ አዳዲስ ነገሮች በየጊዜው ነው የሚፈበረኩት። እነሱን ጨምሮ ሌሎች በርካታ መረጃዎችን ወደ እናንተ ማርሳችን እንቀጥላለን። ቤተሰቦቻችን እናንተም የገበያ ስፖርት የዩቲዩብ ገጽን ሰብስክራይብ በማድረግ እንዲሁም ሼር ላይክ በማድረግ አብራችሁን እንድትሆኑ በአክብሮት ነው የምጋብዘው። መኮንን አልማው ነበርኩኝ። በያላችሁበት መልካም ጊዜ መልካም ምሽት እንዲሆንላችሁ እየተመኘው የነገ ሰው ይበለን እላለሁ።